እኔ እባክሽ እንዳትከብቻ አትስጫቸው እባክህ ገዚህ በልጅ አትምጣብኝ ገዚህ ይሄ ጨካኝነት ነው ትሁት ምንም የምታውቀው ነገር የለም አለሜም ደግሞ ከወጣች እኛን ነው የምትከሰው ትሁት ምንም አታውቅም እባክህ በቃ ስልኩን ዝጋው እባክህ ገለኝ ባርፊ ይሻላል አንቺ ዝም በይ ራስሽን ማዳን ካልቻልሽ አብረሻቸው የምትጠፊው ትሁት አለሜ ያለችበትን ቦታ ካልነገርሽኝ በስተቀር የልጅን ድምፅ ለመጨረሻ ጊዜ ነው የምትሰሚው አላውቅም እባክህ መነኝ እኔ አብሬያት አልወጣሁም እባክህ ውሃ ለመጠጣትና ረፍት ለማድረግ እዚህ እኮ የትሁት ጉዳይ አላለቀም እኔ ማደርግላት ነገር አለ አዎ አለ ከኔ ጋር ቁጭ በይ እባክህ ገዜ በቃ ከፈለከኝ መኝታ ቤት ነኝ ተቀመጪ አልኩሽ ተቀመጪ በቃ እኔ ልሂድ እኔን ካገኘ እሷንም ልጅቷንም አይፈልጋቸውም ይሄ ድካም ነው አለሜ አይሆንም እና በእኔ ምክንያት ህፃን ልጅ መሞት አለበት ትሁት ነገሩን ስትነግረኝ ሌላ መንገድ እንድትፈልግ አስጠንቅቂያት ነበር አሁን ግን ገብተንበታል ስለዚህ እንደምንም ብለን እንወጣው ጦስም አያጣኝ ከኔ አልፎ ብዙ ሰው ተበጠበጠ አሁን ሁሉም ሰው የሚድንበትን መንገድ መፈለግ ነው የሚሻለው ወይ ናቲ ካልደውል እንዴ የዛሬው ምሽት ይንጋ ነገ ማድረግ ያለብንን ነገር ሁሉ እናደርጋለን ያችን ህፃን ልጅ እንዳይጎዳት ወይ ጉድ በይኒት አይ የባሰ ነገር ከመጣ ገባለሁ አልሄድም ትሁት ምን አይነት ጦስ ውስጥ እንደገባሽ አየሽ አይደል አንቺ ለምን ማዘን ማገዝ ፈለግሽ ምክንያቱም ያቺ ሴት ከሞት እንድትድን ፈልግ ነበር መዳኗን ስለምፈለግሽ ምክንያቱም መሞቷን የሌጦስ ይዞብኝ ስለሚመጣ ቤቲ እባክሽ አንድ ለታዋይልኝ ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው ገዛኝ እንግዲህ ትሁትን እገልሻለሁ አለሜን የት ነው አደረሽ ብሎ ቤትና እሷን እያስጨነቃት ነበር ትሁት ምንም ነገር እንዳልተፈጠረ ሽንኩርት ልጋዛ ወጥቼ ነው ብላ ባይተመለሸውን ከመሸ አይሆንም እያላት ነበር እና ምን ተፈጥሮ ነው ደስ ብሎሻል እያለቻት በሀሳብ እኮ ጭልጥ ለሼርሽ ትሁት ስትላት አይ ቤተሰቦቼ ጋር ነበረ በሀሳብ የሄድኩት እያለቻት ነበር ታዲያ ምን ልታዘዝ ስትል አቤትትና እያለች ነበር እኔ እኮ በስራ ድሮም ቢሆን ምንም ነገር ያደረጉት ነገር የለም ከስራ የመጣሁትም ለስራ ስለሆነ ስራዬን ብቻ ነው መስራት የምፈልገው እያለች ነበር ገዛኝ አለሜ ዛሬ መሞት አለባት ብሎ ሲወስን አይ ገዛኝ እዋክን መጀመሪያ ወጥተን ውጭ እናውራ እዚህ ማውራት የለብንም እያለችው ነበር እሱም እሺ በቃ እንውጣ ውጭ ብሎ ውጭ ተያይዘው ይወጣሉ ማለት ነው እንግዲህ ውጭ አንድ ላይ ገዛኝ አስብ ደግሞ ብታስብ ይሻላል ግን እባክህ እኔ እዚህ ውስጥ አታስገባኝ እያለችው ለማንኛውም ውጭ ወጥተን እናውራ እያለችው ነበር ጥሩ በቃ እንውጣና ተያይዞ ይወጣሉ ማለት ነው ከቤቲ ጋር እንግዲህ ቤቲ አለሜ እንድትሞት አትፈልግም ነበር ነገር ግን ገዛኝ መሞት አለባት ብሎ ይወስናል ማለት ነው ግን ደስተኛ አልነበረችም ቤቲ ሌላ መፍትሄ ወይ ራቅ ያለ ቦታ ብንልካት ይሻላል ከምትሞት ራቅ ቦታ ብንወስድስ መጣች ቀረች ብለን ከምጨነቅ ስለ ቀብሩም አታስቢ ሁሉ ነገር አዘጋጅቻለሁ እያላት ነበር ቤቲ ግን በጣም ፈርታና ተጨንቃ ነበር እና ትሁትን ወደ ሱቅ ልኳትና አንድ ቡና ገዝተሽልኝ ይላትና ወደ ሱቅ ስትሄድ እንግዲህ እንሷ ተጠራጥራ ነበር አባዬ ጋር ደውላ አለሜ ውጭ እንዳለችና በር ለፊት መታጠፋው ጋር ነው ያለችው ከዛ ውሰዱትና ትነግረዋለች አባዬም እሺ ብሎ ትሁት ያለችውን ሰምቶ አለሜን ውጭ ላይ ተነበረችው እሷን ለመቀበል ይወጣል ማለት ነው ትሁት በጣም ጨንቋትና በጣም ፈርታ ነበር ማለት ነው ነገር ግን አባዬ ወደ ቤት ይዟት አለሜን ወደ ቤት ያመጣታል ማለት ነው እንግዲህ ምንም ነገር አታፍሪ እንደ ቤት ሲዩ ምንም ነገር አትጨነቂ እያላት ነበር
እሺ አመሰግናለሁ እያለችው ትሁት ግን በጣም ፈርቻለሁ አንድ ነገር እንዳያረጋት በእኔ ምክንያት ልጇም አደጋ ውስጥ እንዳትወድቅ እየፈራው ነው እያለቻት ነበር። እና ምንም ነገር አይፈጠርም፣ ሁሉ ነገር ለማስተካከል እንሞክራለን፣ እስቲ በደንብ አውሪኝ እያላት ነበር። እና እያወራችሁ ነበር ያሳለፈችው ከገዛኝ ጋር በፍቅር እንደነበረችው እንዴት እንደምትወደው እንደነበረውም ጭምር እና መሀላችሁ ምን እንደተፈጠረውም ጭምር አባዬ እየጠየቃት ነበር። እና አለሜ በጣም እየጨነቃትና ስልክም ተቀያሪ ልብስም አመጣልሻለሁ እያላት ነበር። እሺ አመሰግናለሁ ትለዋለች። አይ ምንም አይደለም እንደ ቤትሽ ይላትና ከዛም ወደ ውጭ ጥላት ይወጣል ማለት ነው። እና አትፍሪ እያላት ነበር። አለሜ እንግዲህ ትሁትን በይበለጠ የምታውቃት ትሁትን ነው ማለት ነው። እና ምንም ነገር አይፈጠርም፣ ስልክ ገዛልሻለሁ ስላት ስልክ ሊገዛልኝ ነው እናቴን ጋር ልጄ ጋር ደውላለሁ እያለችው ነበር። እና ድጋሚ አባዬ አልተኛሽም እንዴ? እስቲ ምንድነው የተፈጠረ ብሎ ጠይቃትና መተኛትን እንዳልቻለችና ስለ ትሁት እያሰበች እንደሆነ እየነገረችው ነበር። ትሁት እኮ ምንም አትሆንም አለሜ አታስቢ፣ ትሁት ደህና ትሆናለች፣ ሌላ መፍትሄ እንፈልጋለን እያላት ነበር። ግን እያሳሰባት እያለ እና እንደሆነ ነገረችው ማለት ነው። እና ያሳለፈችውን ታሪክ ውስጥ አንዳንድ ነገሮችን አስታውሳ ለሱ መናገር ትጀምራለች ማለት ነው። እና እየነገረችው ነበረ ከገዛኝ ጋር ትዳር ላይ ደስተኞች እንደነበሩና ብዙ ነገር እንዳሳለፈችውም ጭምር ስትነግሮ ነበር ለአባዬ ማለት ነው። እና ጥሩ ቤተሰብ ነበሩ እና ጥሩ ትዳሮቹ ነበሩ፣ ጥንዶቹ ነበሩ። ነገር ግን ምን ዋጋ አለ? ገዛኝ ወዲያ ተቀየረ ማለት ነው። በጣም የምትወደውና የምትሳሳለት ባሏ ለአመታት በር ላይ ቆልፈው ሳሰቃያት የነበሩ ያለፈው ጥሩ ነገሮችን እያስታወሰችው ነበር እሷ። እና ለአባዬ እየነገረችው ነበር። እና ጥሩ ፍቅር እንደነበራቸው እና ጥሩ ትዳር እንደነበራቸውም እየነገረችው ነበር። እና የተፈጠረው ምንድን ነው ብሎ እየጠየቃትም ነበር ማለት ነው። በእጇ ያልተሰራ ምግብ ካልሆነ እንደማይበላ ጭምር ብቻ ነገሮቹ ከባድ ነበሩ። ትሁት ሱቅ ሄደሽ አንድ ነገር ገዝተሽ ነይ ብሎ ወደ ሱቅ ሲልኳት እሷን እነሱ እንግዲህ አለሜን ለመግደል ነበር ፍላጎታቸው። ትሁትን ከቤት አስወጥቷት ማለት ነው። እንግዲህ ትሁት እሺ ትልና ከቤት ትወጣለች። እንግዲህ እሷን ከቤት ካስወጣት በኋላ አለሜን ለመግደል ነበር የእሱ ፍላጎትና አላማው ማለት ነው። እና ትሁትን እሺ ብላ ወደ ሱቅ ስትሄድ ቤቲ ገዛኝ እባክህ ደግመህ አስብበት፣ ይሄ ማድረግ መፍትሄ አይደለም እና እያለችው እና አንቺ ታግሽኛለሽ እንዴት ታረጋስተን? አይ ገዛኝ እኔ በጭራሽ እዚህ ውስጥ አታስገባኝ፣ ለአንቺ ብዬ ከሆነ ሁሉ ነገር የማደርገው ለማን ብዬ ይመስልሻል? አንቺ ነፃነትና ደስታሽን ለማግኘት ነው እያለት አይ ቢሆንም ገዛኝ እባክህ ቀልብ ቦታ እንውሰዳትን፣ መግደል እኮ መፍትሄ አይሆንም እያለቻት ነበር። እንግዲህ ሄደን ነገር አታውሪ፣ እንግዲህ ሰውዬ እየመጣ ነው ብሎ ለሰውዬው ይደውልና እንግዲህ ገዛኝ ወደ መኝታ ቤት ሲገባ እንዳጋጣሚ አለሜ አልነበረችም። እጅግ በጣም እናድድና ቤትን ያንቃታል። አንቺ ነሽ አለሜን አስወጣሻት፣ አንቺ ነሽ ብሎ እንቃርጉ። አይ ስለምን እንደምታወራው የማውቀው ነገር የለም፣ አንተ ጋር ነበርኩ እኮ ምንድነው የምታወራው እያለችው ነበር። አይ እንደዛ አይደለም፣ ስለዚህ አሁን እውነቱን እንድትነግረኝ እፈልጋለሁ ስትለው ነበር። እኔ ምንም የማውቀው ነገር የለም ገዛኝ እባክህ ለመረጋጋት ሞክሮ፣ ስለምንድን ነው የምታወራው እያለችው ስትጮህ ነበር። እንዴት ነው የምረጋጋው? አለሜ የለችም እኮ ትሰምኛለሽ? አሁን ያልደበቃችበት ቦታ አምጪ፣ አንቺ ነሽ አይደለም? አይ እኔ ምንም ያደረኩት ነገር የለም እያለችው ስትለምነው ነበር። ነገር ግን አባዬም በጣም ተጨንቆ ነበር፣ ስለ ትሁት እያሰበው ነበር ማለት ነው። ትሁት ያለችበት ከባድ ችግር ውስጥ ገባች ማለት ነው። እና እንደ አጋጣሚ ደግሞ ትሁት ለአባዬ ደውላ ሁሉ ነገር ሰላም ነው ራስሽን ጠብቂ እያላት ነበር። እና እሷም እሺ አባዬ አታስብ፣ አለሜ ደህና ነች አይደለ እያለት እኔን ከቤት አስወጧት እሷን ለመግደል ብሎ እኔን ከቤት አስወጡኝ እኮ አባዬ ብላ እና ሱቅ ልኮኝ ነው እኔን እያለችው ነበር። እና ትሁቴ ሱቅ ሄዳ ስትመለስ እንግዲህ ቤትና ገዛኝ እጅግ በጣም ተናዶ ነበር። ገዛኝ እንግዲህ ቤትን እያስጨነቃትና ትሁትን ጭራሹ መሳሪያ ይዞ እየጠበቃት ነበር። እና ትሁት ልክ ስትመጣ ከዛ ይኸው ገዝቻለሁ ብላ ልክ ስትጠጣ መልሱ ስትሰጠው ይወረውርባታል ማለት ነው።
እንዴት ብትደፍሪ ነው አለሜ አንቺ ነሽ ያስወጣሻት አይደለ ብሎ ሽጉጥ ይደቅንበታል። እኔ ምንም አላረኩትም። እኔ እኮ ሱቅ ነው ሄድኩት፣ ብቻዬን የሄድኩት አይደለ እንዴ? መቼ ነው ከሷ ከኔ ጋር ሄደችው? ምንም አላውቅም እያለች ማልቀስ ጀመረች። እንግዲህ አንቺ ነሽ ያስወጣሻት አይደለ ብሎ ሽጉጥ ይደቅንበታል። እሷ ግን አይ እኔ ምንም ያረኩት ነገር የለም፣ እኔ እኮ ብቻዬን የሄድኩት ሱቅ፣ አንተ አይደለ እንዴ የላከኝ እያለች ማልቀስ ጀመረች። አንቺ ወይንስ ቤት ናችሁ? ከሁለታችሁ አንዳችሁን አሳልፋችሁ ያስወጣቻቱ እንዳልግላት ብላችሁ አይደለም? ስለዚህ በጭራሽ አሁን አለሜ የት እንዳለሽ የማትነግሪኝ ከሆነ በዚህ አናትሽን ጭጋትሽን ማፈነዳሽ፣ እሱ ብቻ ሳይሆን ልጅሽን አሁንም እንደይዙት አደርጋለሁ እያለው ሲፎክርበት ነበር። አይ ስለምን እንደምታወራው አላውቅም፣ እባክህ ልጄ ምንም እንዳታረግብኝ እያለች ማልቀስ ጀመረች። ትሁት እንግዲህ ያልኩሽን ሰምተሻውናል ብዬ አስባለሁ። እኔ የምፈልገው አሁን ልጅሽን የምትፈልጊ ከሆነ አለሜ የት እንዳለች እና የት እንደደበቅሻት እንድትነግሪኝ እፈልጋለሁ እያለው ነበር። ነገር ግን ገዛኝ እባክህ ስሜታዊ አትሁን፣ ለማረጋጋት ሞክር እባክህ ስትለው ዝም በይ ቁጭ በይ አንቺ። እሺ እኔ እረፍት ላድርግ፣ ስለምን መኝታ ቤት ስትገባ ወደ የትም አትሄጂም ትሰሚኛለሽ፣ ቁጭ በይ እዚህ ብሎ ቤትም አስገድዷት ያስቀምጣታል ማለት ነው። ነገር ግን ገዛኝ እባክህ እንደዚህ ጨካኝ አትሁን፣ ምርረት የሚባል ነገር የለም እንዴ ስትለው ዝም በይ ብሎ ይጮህበታል እና ቁጭ በይ ብሎ ትቀመጣለች። ቤት ምንም ማድረግ አልቻለችም ማለት ነው። በዛ የተነሳ ትሁት በጣም እያለቀሰች እና እየተከፋች ነበር። ከዚህ በላይ ምንም ማድረግ አልችልም፣ እቤት እምነት የምትረጂኝ ከሆነ እባክሽ ልጄ ምንም ነገር እንዳያደርግብኝ ለምኝልኝ እያለችው ነበር። እሷም ትሁት ነግረሽ ነበር ከባድ ችግር ውስጥ ነው የገባሽው፣ አንቺ ብቻ ሳትሆኚ እኔም ችግር ውስጥ ከተሽኛል። ቆይ አንቺ ስለምንስ ውስጥ ገባሽ? እኔ ምንም የማውቀው ነገር የለም፣ እኔ አላስወጣሁትም እያለች ማልቀሷን እኔ ምንም አላደረኩትም ቤቲ እባክሽ ልጄ ምንም እንዳትሆንብኝ ለምኝልኝ እያለችው ነበር። ከዛ ገዛኝን ለመለመን ትወስናለች። እባክህ ገዛኝ ህፃኗን ተዋትና ትሁትን እንደፈለግ አድርጋት። ትሁት በቃ እንደፈለግ መሞቱም ትፈልጋለች። ስለዚህ ልጇን ግን አታሰቃይ እባክህ ተው ገዛኝ ስትል አንቺ የማይመለከት ነገሮች ሳትገቢ ቁጭ በይ ዙር በይ ከዚህ እያለ ጨዋባት። እልቁንስ ልጇ ታይዛለች። አሁን የምስራች ልነግራት ነው ብሎ ትሁት እህቷ ጋር ስትደውል እህቷ እንደተወሰደችው ስትነግራት በጣም ደንግጣ እያለቀሰች ነበር። ግደለኝ እኔን ግደለኝ፣ ልጄን ተወኝብኝ፣ ልጄን አትንካብኝ፣ እኔን ግደለኝ እያለችው ማልቀስ ጀመረች። ትሁት አይ በጭራሽ ላንቺ ብዬ ጥይቴን አላባክንም፣ ስለዚህ ልጅሽን የምትፈልጊ ከሆነ አለሜን ትሰጭኛለሽ፣ ልጅሽን ትወስጃለሽ፣ ምርጫው ያንቺ ነው ይላታል። እኔ አለሜት እንዳለች አላውቅም ብያለሁ አስማኝም እንዴ እያለች ማልቀስና መጫው ሆነ። እሱን ጨዋታሽን ለሌላ ሰው ታዩ፣ አሁን የምፈልገው አለሜን ትሰጭኛለሽ፣ ልጅሽን ትወስጃለሽ እያላት ነበር። እና ትሁት ግን በጭራሽ አልሰማህም፣ እባክህ ግደለኝ፣ ልጄን ልቀቀና እኔን ግደለኝ፣ እኔን እንደፈለግክ አድርገኝ እያለች ማልቀስ ጀመረች። ልጄ አንድ ነገር ሆነች፣ መተንፈስ አልችልም፣ እናቴን እባክህ እርዳኝ እያለች ትሁት ማልቀስ ጀመረች። ምንድነው የተፈጠረ ትሁቴ ብሎ ስጠይቃት ናታን ልጄን አገቱብኝ፣ አለሜ ከቤት ጠፋች፣ እናም ልጄ ማገቱብኝ። እናቴ ጠፋች? አዎ እናቴ ወጣለች። እናቴ የት ነው ሄደች? ትሁት እባክሽ ንገሪኝ ትሁት፣ እናቴ የት ነው ሄደች? አልነገረችሽም እያለችው ነበር። አባቴን እባክህ ልጄ ምንም ነገር እንዳያረግብኝ ርዳኝ እና እናቴ የት እንዳለች እነግርሃለሁ ስትለው ነበር። ናታም እሺ የት ነው ያለችው? እናቴን አገናኝን እያለት ነበር። እሺ እናቴን ማግኘት የምትፈልግ ከሆነ መጀመሪያ ማድረግ ያለብን እባክህ ልጄ ምንም ነገር እንዳትሆንብኝ ጠብቅልኝ እያለችው ማልቀስ ጀመር። ናታን እናቴ ጠፋች ማለት ምን ማለት ነው? እንዴት እናቴ ከቤት ትጠፋለች? ምን ተፈጥሮ ነው? አባትህ እናትህ ሊገላት ነበር እና እንደ አጋጣሚ ይህን ስትሰማ ከቤት ጠፋች ብላ እያለቀስ ነበር። ናታን አይ በጭራሽ እናቴ ምንም ነገር ልትሆናችም ትሁት፣ እናቴ ሳላገኛት ምንም እንድትሆንብኝ አልፈልግም፣ እናትን በቅርብ ታገኘዋለህ አታስብ እያለችው ነበር። እና እናትን ለማግኘት ብጥረም ነገር ግን እባክን እናቴ ምንም ነገር እንዳታረግብኝ ፈጣሪ ሆይ እያለ እያለቀሰ ነበር። እሱም እናቱ እንግዲህ ልታገኘው ትወስናለች እና አባዬ ስልክ ገዝቶ ሰጥቷት ተደዋውለው እንዳወሩ አደረጋቸው ማለት ነው። እና
አሁን ይህ ነገር እንዳይፈጠር እኔ ምንም ነገር እንደማላቅ ነው። ስለዚህ እባክህ ችግር ውስጥ አታስገባኝ እኔን እያለችው ነበር። እሺ ትሁቴ በቃ ተረጋጋ፣ ችግር ውስጥ አትገቢም፣ ግን እናቴት እንዳለች ብቻ ጫፉን ከነገርሽ ለእኔ በቂ ነው እያለት ነበር። እናም እሷም ትስማማለች ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከሚገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።